ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዘዞ በግሬ ወኬንድ ቶክን ሆ ልወዘዞ በግሬ ወኬንድ ቶክን ሆ ኮተቤ ተገኝተናል። እንግዲህ ትናንትና በሰራሁት ቪዲዮ ካራዳ አካባቢ ዞር ዞር ብዬ አሳይቻችኋለሁ። ቀጣይ ኮተቤን እንደማሳይ ነግሬያችሁ ነበረ። እንግዲህ እናመሰግናለን። ኮተቤን ስታሳየን ባለፈው የጠየቅኩህን ላምበረትን ብላኛለች። ላምበረትን ከዚህ በፊት አሳይቻለሁ። አሁን ግን ኮተቤን ነው የማሳየው። ሲመቸኝ አሳያለሁ። ኮተቤ የሚባለው እንግዲህ ኮተቤ የተባለበት ምክንያት አንዱ ወዳጄ ሲጽፍልኝ ኮቱ በይ ነው። ኮቱ በይ ነው። እሱ ደግሞ ቃሉ ኦሮምኛ ሲሆን ትርጉሙ ናውጣ ማለት ነው። ኮቱ በይ ከዛ በኋላ ነው ኮተቤ የተባለው ብሎኛል። ካራቆሬ ማለት ምን ማለት ነው ብዬ ነበረ። ካራቆሬ ሳይሆን ከራቆሬ ነው። ከራቆሬ ኦሮምኛ ነው። እንግዲህ ትርጉሙም እሾክማ መንገድ ማለት ነው ብሎኛል። ዛሬ ኮተቤ አካባቢ ግራ ቀኝ እናያለን። በተለይ ደግሞ ኮተቤ አካባቢ ኮሌጅ አካባቢ በተለይ የእግረኛው መንገዱ በጣም አስቸጋሪ ነው፣ አደጋ ያጋልጣል ብሎኛል። ብዙዎች ብዙም አደጋ እየተከሰተ ነው ብሎኛል። ምንድነው ችግሩ? ግራ ቀኙን እስኪዩት እናንተ ፍረዱ እስኪ። መንገዱ ምን ስለሆነ ነው ለአሽከርካሪዎች አስቸጋሪ ሆኖ አደጋ እንዲፈጠር ያደረገው? ይሄ የምታዩት ነው እንግዲህ በቀኝ በኩል ኮሌጁ ነው ያለው። አሁን መሀል ላይ የገባሁት እንግዲህ ያው እናንተ ፊት ለፊት ለማሳየት እንዲመች ብዬ ነው። ወደኋላም ዞር ያሳያችኋለሁ። ምንድነው ኮተቤ? ይሄው እንደምታዩት ነው። 4 መንገዶች አሉ። በእርግጥ በዚህ እኔ በመጣሁበት መጥቶ ወደ ታይ ለመሻገር አደገኛ ነው ልጆቹ የሚመጡበት። ከዛ መኪና ሲልመጣ ሳያዩት ቀጥታ ሊገቡ ይችላሉ። ይሄ ይሆን አላቅም እንግዲህ ምን እንደሆነ። እስኪ ዳሩ ልጄ ግራ ቀኙን እያየን እንሄዳለን። እዚህ በታች በኩል እንግዲህ ያሉት በነገራችን ላይ ኮተቤ መምህራን ኮሌጅ ተምር ያለው ከ20 ዓመት በፊት ነው እና በግራ በኩል የነበሩ ሻይ ቤቶች ነበሩ። ምሳ አንዳንዴ የምንበላባቸው ቤቶች ነበሩ። በዚህ በኔ በግራ በኩል ያሉ ቤቶች እንጀራ በፓስታ በእንጀራ ለመጀመሪያ ጊዜ እንደውም እንደዚህ ይበላል እንዴ ብዬ ልጆች ጋር ተሰብስበን ስንበላ ትዝ ይለኛል። እዚህ አካባቢ የሚበላ ሁሉ አይመስለኝም ነበር። ይሄ እንግዲህ ኮሌጁ ነው። ከዛ ፊት ለፊት ይታያችኋል። እንግዲህ ከዛ ጀምሮ እስከ ወንድራድ ትምህርት ቤት ድረስ ኮሌጁ ነው። ይሄ ዋናው በር አይደለም፣ ተጨማሪ በር እየተሰራ ዋናው በር ፊት አለ። ፊት ለፊት በቀኝ በኩል የሚታያችሁ ምናልባት የስፖርት ማዘውተሪያ ጂምናዚየም አላቸው ኮተቤዎች። ሰፊ ነው ኮተቤ በጣም። እኔ እንግዲህ አዲስ አበባ ዩኒቨርሲቲም ተምሬያለሁኝ፣ ግን ኮተቤን እኔ ብቻ አይደለሁም ጓደኞቹ ጭምር ኮተቤ ምድረ ግቢው ቅጥር ግቢው መምህራኖቹ በጣም ከውስጣችን የሚጠፉ አይደሉም። ስነ ጽሁፍ ነው የተማርኩት። የሻው ተሰማን ማንሳት ይችላል። አቶ በቃለ ስዩም ዲን ነበሩ፣ በጊዜው በህይወት የሉም። አብይ ሳህሉ የሚባሉም ነበሩ። ሰለሞን ሀለፎም እነፋንቱ ደምሴ፣ በተለይ የሻው ተሰማ እንግዲህ ብዙዎች ታውቁታላችሁ። ለየት ያለ ነው ሲያስተምር። እንዲቀጥታ አይደለም ልብህን ነው የሚፈትነው እንጂ እኔ ያወራሁትን ጠይቅ ያልፈትንህም የሚል ነገር ነበረውና እነሱ ሁሉ ትዝታ አለን ከአዲስ አበባ ዩኒቨርሲቲ። እንደውም እኔ ብዙም ትዝታ የለኝም። እዚህ ጋር ግን መምህራኖቹ ሚዲያ መምህር እና ተካወሌ በጣም የሚገራርሙ ነበሩ። ሚዲያ ላይ በጣም ኮሚክ የሚሆኑ ሰው ነበሩ ሚዲያ የሚያስተምሩን። ብዙዎቻችን ኮተቤ የተማሩ ሰዎች በሆነ አጋጣሚ ስንገናኝ በነገራችን ላይ ስለ ኮተቤ አውርተን አንጠግም። እንደውም አንዳንድ ልጆች ያልተማሩ ካሉ እናገላቸዋለን። እንዴ ምንድነው እናንተ ይሉናል። የኮተቤ ተማሪ እርግጠኛ ነኝ ኮተቤ የተማረ ሰው በኔ በተማርኩበት ዘመን የተማረ ሰው ይሄን ሳወራ ይገባዋል ምን እያልኩ እንደሆነ። ኮተቤ ግቢው ራሱ ይናፍቃል። እነኚህ እንግዲህ አሁን የተሰሩ ናቸው። መንገዱ በላይ በኩል እንግዲህ በኮሌጁ በኩል እንደምታዩት ያዳገት ይመስላል። ከሱ ባሻገር መንገድ ተሰርቷል። እንግዲህ መንገድ አሰራሩ ምን ችግር ቢኖረው ነው ብሎ ነው አደጋ በጣም አሁን ከዚህ ቀደም ከወር በፊትም እንደዚሁ አደጋ ተከስቷል። ምንድነው ችግሩ ነው? ከኮሌጁ ፊት ለፊት ደግሞ እዚህ አካባቢ ይመስለኛል በግራ በኩል ጮራ የሚባል ነበርና ከግቢ ወጥተን ቀጥታ ወደ ጮራ ነበር የምናየው። ወደፊታችን በግራ በኩል ነው ጮራ ሆቴል አሁን ያለው ይመስለኛል።
ምናልባት ካለ እስኪ እግረ መንገዳችን እናዋለን። ከዛ ባሻገር ኮተቤ ሲነሳ እንግዲህ 33 ቁጥር አውቶቡስ እንጠቀማት ነበር። 33 ቁጥር አውቶቡስ ኮሌጅን አልፋ መሳለሚያ ድረስ ትሄዳለች። 10 ቁጥርም እንዳማራጭ አለች ከ4 ኪሎ በተለይ ለሚመጣ ሰው 10 ቁጥር ደግሞ በር ላይ ነው የምትቆመው። በጣም እንጠቀማት እሷን ነበር። እንግዲህ 35 ሳንቲም ነበረች። እንግዲህ ወደ ኮተቤን ይዞ ትናንትና በለቀቁ ቪዲዮ ላይም ካራን ዙሪያ ገባውን አሳይቻችኋለሁ። ካራን ሳሳያችሁ አስተያየታችሁን አንብቤያለሁ። ካሜራው ወደ ላይ ያሳያል የምትሉኝ ካሜራው ደረቴ ላይ ስለሚለጠፍ ነው። ደረቴ ላይ ተለጥፎ ማድረግ የምችለው ቁልቁለት አለመሄድ ነው እንጂ እየሄድኩኝ ካሜራው ወደ ታች ዝቅና ከፍ ማድረግ አልችልም። ደረቴ ላይ ነው እኔ መሄድ ብቻ ነው የምችለው። ስለዚህ ማድረግ ያለብኝ ዳገታማ ቦታ ላይ በደንብ መቅረጽ አልችልም። ዳገት እየወጣ ከሆነ መሬት ነው የሚያሳየው። ቁልቁለት ከሆነ ደግሞ ፊት ለፊት በርቀት ነው እንጂ ወደ ታች ስለማያሳይ ነው። እሱን አስተካክላለሁ። ካሜራውን አጀስት ማድረግ አንዴ ካረኩት እንካት ስለማልችል ነው። እግረ መንገድም አንድ ቀን አሳያችኋለሁ እንዴት እንደምሰራ። ወክ ኤንድ ቶክ ልወዘዘው በእግሬ እንዴት እንደሚሰራ አሳያችኋለሁ። ኮተቤ አካባቢ ራቀኙን ያያየን ነው። የኮተቤ ልጆች እንግዲህ 02 ልጆች ኮሌጅ አካባቢ ያላችሁ ልጆች እነሆ ሰፈራችሁን እየጎበኘን ነው የምንገኘው። ይሄ ኮተቤ እንግዲህ ዋናው በሩ ይሄ ነበረ። አሁን ማሳያችሁ ካሜራው የሚያሳያችሁ ጂምናዚየም ነው። ትልቅ ጂምናዚየም ነው። ኤችፒ የሚማሩ አሉ ፊዚካል ኤጁኬሽን እነሱ እዚህ ውስጥ ይሰራሉ። ከሱ በላይ ደግሞ ትልቅ ሜዳ አለ፣ እግር ኳስ ማዘውተሪያ፣ ስፖርት ማዘውተሪያ ትልቅ ስቴዲየም ነው። ክለቦችም አንዳንድ ክለቦች እየመጡ ልምምድ ያደርጉበት እንደነበር አስታውሳለሁ። የኮተቤ መንደሮቹ እንግዲህ እንዲህ ቅያሶች መግቢያ ናቸው። በነገራችን ላይ ዘመናዊ አሰራር የተሰሩ ናቸው። እንደ ጥንት ሰፈሮች አይደሉም። ኮተቤ ወደ ኋላ ላይ እየለማ የመጣ ሰዎች እየተመሩት የገቡበት ቦታ ስለሆነ በፕላን የተሰራው መጋቢ መንገዶቹ ቤቶቹም በፕላን የተሰሩ ናቸው። እንደ ጥንት ሰፈሮች አይደሉም። ምንም እንኳ ከነሱ የተሻሉ ወደ ሰሚት ሰንሻይን እንደዚህ የተሰሩ ቤቶች በፕላን የተሰሩ ቤቶች ቢኖሩም የማህበራት ቤቶች ቢኖሩም ኮተቤም ግን ከጥንታዊ የአዲስ አበባ ሰፈሮች ለየት ያለ የዘመናዊ አሰራር የሚስተዋልበት ነው። ኮተቤ ሌላ ምን ትዝ ይላችኋል? ኮሌጁን ከዛ ባሻገር ባሶች ወደዚህ መጡት 32 ቁጥር እንኳን ላምበረት ጋር የምትቆመው በተለይ 10 ቁጥርና 33 ቁጥር አይረሱም። ባለውለታችን ናቸው ማለት ይቻላል። ኮሌጅ ዜ የተማረ ሰው በተለይ መመላለሱ አይቀርም። እንግዲህ ከዛ ቀደም ከምተነሳውበት ጀምሮ የኮሌጁ አጥር ነው የምታዩት። ይሄ ፊት ለፊትም የምታዩት ኮሌጅ ነው በቀኝ በኩል። ይሄ አሁን እንደውም ይሄ የሚሰራው አዳዲስ ህንፃዎች እየተሰሩ ነው። ይሄ ባዶ ነበረ፣ ባዶ ቦታ አጸድ ነበር ያለው። ቀጥሎ የምታዩትም ክበብ አለ። ከክበቡ ፊት ለፊት እንደዚህ ያለ ህንፃ አለ። አሁን በፊት ባዶ ነበረ። እንግዲህ ኮተቤ ርዕሱን ያደረኩት ምንድነው፣ ብዙ ጊዜ ኮተቤ አካባቢም ወዳጆች አሉ። አረ እንደው እዛ መንገድ እስኪ ያሳይልን ብለውኛል። እንግዲህ መንገዱ ያሳዩዋችሁ ነው፣ በዛም ተሻግረ ያሳዩዋችሁ። ምንድነው ችግሩ? መንገዱ አደጋ ይበዛዋል ይላሉ። መንገዱ ለየት ያለ መንገድ ነው። በእርግጥ ግን 4 መንገድ ነው። መሄጃና መምጫ ስለተከፋፈለ ይሁን የዲዛይን ችግር ይሁን አላቅም። ባለሙያዎች ካላችሁ እናንተ ኮሜንት ታደርጉልኛላችሁ። ኮተቤ እንግዲህ ኮቱ ብዬ ነው በኦሮምኛ ነው ብሎኛል አንድ ወዳጄ። ካራ ቆሬምኛ ምንድን ነው ማለት ብዬ ነበር ጠይቆኛ። መነሻው ላይ ነግራችኋለሁ። እስኪ ወደ አስፓልቱ ልግባና ዋናው ጉዳይ አስፓልት አሰራሩ ምን ችግር ኑሮበት ነው ለአደጋ የሚያጋልጠው? የመንገዱ ነው እንግዲህ አደጋ የሚከሰተው እንደምናውቀው በአሽከርካሪው ችግር ሊሆን ይችላል፣ በተሽከርካሪው የጤና ችግር ሊሆን ይችላል፣ ሜካኒካል የሆነ ጉዳይ ችግር ኖሮበት አሽከርካሪው እዛ ላይ ያለበት ላይፈትሽ ይችላል፣ ከቁጥጥር ውጭ ሊሆን ይችላል። እግረኛውም አንዱ እንትን ነው። ከዛ ባሻገር ደግሞ መንገድ ነው፣ አንደኛው የመንገድ አሰራር ነው ለአደጋ የሚያጋልጠውና ስለዚህ ከዚህ ውጭ ስለማይሆን እስኪ ግራ ቀኙን ይዩት እናንተ። መንገዱ ይሄ መምጫ አለ እንደምታዩት፣ በዛ በኩል ደግሞ 2 መሄጃ መንገድ አለ። እንደውም እዚህ አካባቢ መንገድ ዳር ላይ የሚቆሙ መኪኖች በብዛት የሉም። እንደምታዩት የሚተላለፉ ናቸው ያሉት። የእግረኛ መንገዱም የቆየ ቢሆንም አዲስ ባይሰራም ጥሩ ነው፣ በቂ ነው ብዬ ነው የማስበው። እስኪ ወደ ኋላ ዞረን ይኸውት እንደምታዩት ነው እንግዲህ ኮተቤ እንግዲህ ኮሌጁ አካባቢ ነው ያለ ነው። ምናልባት ቆየት ያላችሁ ከኢትዮጵያ ከአዲስ አበባ የወጣችሁ ቦታው ሊቀያየርባችሁ ይችላል። መንገዱ አንድ መንገድ ነበረች፣ ጠባብ መንገድ ነበረች። እሱ ሰፍቷል፣ ምንም ጥርጥር የለውም። እሱ ራሱ ቦታውን ሊቀይርባችሁ ይችላል። በግራ በኩል የነበሩ ቤቶች እኔ ራሱ ተቀይሮብኛል።
አለፍኩት እያወራሁኝ ጮራ ፊት ለፊት ነበር እንግዲህ ይኖር አይኖር ሳላየው ሌላ ወሬ እያወራሁኝ እሱን ቼክ ሳላደርገው ሄጃለሁ። ኮሜንት ላይ ግን ጽፉልኝ አላችሁ የዚህ አካባቢ ልጆች ጮራ አለ ሮጥ ብለን ሻይ የምንጠጣበት ነበር። ለኮሌጁ ቅርብ ስለነበረ ሰውም ስትቀጥሩ ጮራ ጠብቁኝ ካላችሁ ከኮሌጁ ወጣ ብላችሁ እዛ ታገኙት ነበረ። ያው ሰፊ ነው እንደምታዩት ወንድራድ ትምህርት ቤት ድረስ የኮተቤ ግቢው ይታያል። እንግዲህ ፊት ለፊት ስንሄድ ወንድራድም ያው በጣም ትልቅ ትምህርት ቤት ነበር። በላይ በኩል የቅድመ መደበኛና የአንደኛ ደረጃው አለ። ታሪካዊ ትምህርት ቤት ነው። እንግዲህ ከአዲስ አበባ ውስጥ ካሉ እና ሽመልስ ሀብቴ እና ኮከበ ጽባህ ተፈሪ መኮንን ዳግማዊ ምኒልክ እንደመሳሰሉት ነው። በደጃዝማች ወንድራድ ስም ነው የተሰየመው። እንግዲህ በጣሊያን ጊዜ ጀግና የነበሩ ሰው ናቸው። ጣሊያንን ሲፋለሙ ህይወታቸውን የሰው ጀግና ናቸው። ጀግና ይከበራል፣ ጀግና ይወደሳል። ጀግና ደግሞ ስሙ መጥፋት የለበትም፣ ስሙ ሁሌ መነሳት አለበት። ስለዚህ በስማቸው ይሄ ትምህርት ቤት ተሰርቷል ማለት ነው። መንገዱ እንግዲህ ያያችሁልኝ ነው። ምንድነው ችግሩ? ይወት በዛ በኩል አለ ተሻገሬ መሀል እየገባ ማሳይ። አሁን ከዛ ግን መንገድ የሚመጣ መንገድ ይዞ የሚመጣ ተሽከርካሪ በዚህ በፍጥነት የሚያልፍ ከሆነ በላይኛው መንገድ ደግሞ እግረኞች አሉ። እዚህ ጋራ ጠንቀቅ ካላሉ አደጋ አለው። ይሄ በፍጥነት የሚመጡ ከሆነ ከላይ ደግሞ ግራ ቀኝ ሳይ መንገድ ቀጥታ ወደዚህ የሚገባ ሰው ካለ ትንሽ ያስቸግራል። ይሄ ኮሌጁ በድረ ግቢ ነው። ስለዚህ ኮሌጁ የሚገባው በዚህ በላይ በኩል ነው ማለት ነው። በፊት ግን ከታችኛው አስፓልት ጋር እኩል ነበር፣ ቀጥታ ነበር የምትገቡት ተሻግራችሁ። መንገዷ አንድ ነበረች። በነገራችን ላይ ታስታውሱ ከሆነ በቃ ይችን የምታክል መንገድ ነበረች። ትራንስፖርት መጨናነቁ በዚህ ነበር። ያኛው ትናንትና ያሳየኋችሁ ከላምበረት የሚመጣው መንገድ ያ መንገድ አዲስ መንገድ ነው። አብዛኛው መኪና ወደዚህ ወደ ሰሜን የሚወጣው ይሄ መንገድ ይጠቀመው ነበርና መንገዷ ደግሞ አንድ ብቻ ስለሆነች መጨናነቅ በጣም ይበዛው ነበረ። እግረኛ መንገዱ ለክፉ አይሰጥም። እንግዲህ ኮተቤ የትምህርት ዩኒቨርሲቲ ሆኗል። አሁን ሜትሮፖሊታን ኮሌጅ ሆኖ ነበረ፣ አሁን የትምህርት ዩኒቨርሲቲ ሆኗል። እንግዲህ ኮተቤ ትልቅ ስም አለው። በተለይ በኢትዮጵያ ውስጥ በመምህራኖችን በማሰልጠን በኩል ሀረር እና ኮተቤ እንዲሁም ደሴ መምህራን ማሰልጠኛ በጣም ትልቅ ስም ያላቸው ናቸው። እጅግ በጣም በርካታ መምህራኖች እርግጠኛ ነኝ የእነኚህ ተቋማቶች ውጤት ናቸው ብዬ አስባለሁ። ግቢው እንግዲህ እዚህ ጋር ነው ግቢው የሚያልቀው። በጣም ትልቅ ግቢ ነው። እዚህ ጋር እንግዲህ የሆነ የሚሰሩ ነገሮች አሉ። በቀኝ በኩል እንደምታዩቸው የፈራረሱ ነገሮች አሉ። የታሰበ ነገር አለ። ከዚያ ባሻገር እንግዲህ ኮተቤ የከተማው ዳር ይባል ነበረ። ከዛ በኋላ እንግዲህ ከኮተቤ በኋላ መሳለሚያ እንደገና ዳር ይባል ነበር። ከዛ ካራም ዳር ይባል ነበር። አሁን ካራንም አልፎ የትና የት ሄዷል። የካባዱ አለ፣ ጣፉ አደባባይ አለ። እዚህ ጋር ነው አሁን እንግዲህ ይሄ ለእግረኛ ተብሎ የተዘጋጀ ነው። እግረኞች ወደዛ ለመሻገር ቢፈልጉ ያስፈራል። ሚዩት እንደምታዩት ከታች መኪና ይመጣል። አሁን ምናልባት እንዲህ አይነት ችግር ከሆነ ነው እኔ አሁን የሚገባኝ። ይሄው እንደምታዩት ነው። እኔ ይሄ ለእግረኛ የተዘጋጀ ነው። በዚህ እየወረድኩ ነው። ልብ በሉ። ስወርድ ግን ቀጥታ የእግረኛ መንገድ ሊቀበለኝ ይገባ ነበር፣ ግን የሚቀበለኝ የመኪናው መንገድ ነው የሚቀበለኝ። ስለዚህ ከዛ የሚመጣ መኪና ተጠንቅቆ ካልሄደ እኔም እዚህ ጋር በጣም ጥንቃቄ ካላረኩኝ ተዘናግቼ ከሆነ የሚመጣው መኪና በፍጥነት ነው እንደ ሃይዌይ ነው የሚነዱት። እዚህ ጋር ልጆች ያሉበት እንደዚህ አይታ ነው አሁን የምትሄደው። ግን አንዳንድ ሀሳብ ገብቷችሁ ከሆነ ከዛ በፍጥነት የሚመጣ መኪና ካለ ቀጥታ ትንሽ ስፔስ መኖር የለበትም ነበር ለእግረኛ በዚህ ወይ ደግሞ እዚህ ጋር ማካፈያ ከፍ ያለ በላይ መሻገሪያ ቢኖረው ጥሩ ነበረ። እንደዚህ ምናልባት አንዱ ይሄ ይሆን አላቅም። እስኪ ያሳየልን። አደጋ እየበዛብን ነው መንገዱ ነው የሚሉም አሉ። አዲሱ ቻናሌ 130 ሰው ተቀላቅሏል። 130 ሰው ብቻ ነው እንግዲህ ተቀላቀለው። ኮሜንት ሴክሽን ላይ ሊንኩን አስቀምጣለሁ እንድታበረታቱኝም እፈልጋለሁ። አንድ ወር አለፈው ግን 130 ሰው ብቻ ነው እኔን ለመተባበር ሰብስክራይብ ያደረገኝ።
ላደረጋችሁኝ እጅግ አድርጌ አመሰግናችኋለሁኝ። ቻናሉ ለጊዜው ትረካ ነው የጀመርኩበት። ከዛ በኋላ ግን የሲትኮም ድራማዎችን እሞክራለሁ፣ እኔም እጽፋለሁ። ቲቪ ላይ የሚተላለፉ ድራማዎችን ከዚህ ሐሙስ ሲተላለፍ የነበረ ድራማ ላይ በጸሐፊነት እየተሳተፍኩ ነበረ። እኔ እዩት እንትን ላይ ዩቲዩብ ላይ አለ ካብራክ የሚል ድራማ እየተላለፈ ነው። አሁንም ካብራክ የሚል ድራማ አለ። ከአንድ ጓደኛዬ ጋር እኔ ነኝ የጻፍኩት። ስለዚህ ሲትኮሞች መጻፍ ፈልጋለሁ። ይሄ አስተማሪ የሆኑ ሲትኮሞች፣ የቤተሰብ ድራማዎች እና ቻናሉን ለማስተዋወቅ አሁን ትረካ ጀምሬያለሁ። ግን ቶሎ ሞኔታይዜሽን ሊሆን አልቻለም። 130 ሰው ብቻ ነው የተቀላቀለኝ። እግረ መንገዳችሁን ተቀላቀሉ። ወረዳ 11 ነው መሰለኛው የኮተቤ በቀኝ በኩል እንግዲህ በዚህ አለፍ ይለን አሁን ቀጥታ ኮተቤ ኮሌጅ አካባቢን አልፈን 02 እየተባለ የሚጠራ አካባቢ ነው ይሄድን ያለ ነው። 02ም ስሙ ገነን ያለ ነው። እንደ ሌሎች የታክሲ ማቆሚያዎች፣ ፌርማታዎች፣ ምልክቶች ነው 02 የሚባለው ሰፈር። ትንሽ ሄደት እንዳል በግራ በኩል ዛፎች የሚታዩአችሁ የወንድራድ ደጃዝማች ወንድራድ መታሰቢያ የተሰራው ትምህርት ቤቶች ናቸው። አዲስ አይደሉም፣ የቆዩ ናቸው። በነገራችን ላይ ግን የቅድመ መደበኛ ትምህርት ቤቱ አዲስ አበባ ውስጥ ካሉ የማየት እድሉ ስለገጠመ ነው። እጅግ በጣም የሚገርም የቅድመ መደበኛ ትምህርት ቤት ነው። ውስጡን ልትገምቱ የትም አይታችሁ አታውቁም። እንደዚህ ቅድመ መደበኛ ትምህርት ቤት ማለት የኬጂ ትምህርት ቤት ነው። ሁሉ ነገር የተሟላ ነው። ለተማሪዎቹ ስታንዳርዱን ያሟላ ነው። ሌሎችም ከሱ ተሞክሮ የሚወስዱበት ትምህርት ቤት ነው ወንድራድ። ሌሎችም አሉ፣ ግን እኔ ወንድራድን ስላየሁት በጣም ጎላ ብሎ የሚታይ ነው። ወንድራድ ትምህርት ቤት የቅድመ መደበኛው በጣም የሚደነቅ ነው። ወደ ኋላ ዙረን ስናየው እንግዲህ ኮተቤ ኮሌጅ አካባቢ እኔ እንግዲህ ዋና መንገዱ ነው ማሳየው። ታውቃላችሁ፣ በግራና በቀኝ መኖሪያ ቤቶች ናቸው ያሉት። ቅድም እንዳልኳችሁ ከጥንታዊ ከተሞች ቀጥሎ ሰዎች እንግዲህ አቅማቸው ሲፈቅድ ቦታ እየተመሩ ቦታው እየተስፋፋ ሲሄድ ወደ ኮተቤ ነበር የመጡት። እንግዲህ ከመሀል ሀገር ከመሀል ከተማ ፊት ለፊት በርቀት የሚታያችሁ 02 ነው። እዛ ድረስ እንሄዳለን። እስኪ ይሄ ቅድመ መደበኛ ያልኳችሁ ትምህርት ቤቱ ይሄ ነው፣ የደጃዝማች ወንድራድ ኬጂ ማለት ነው። ከዛ ቀጥሎ ደግሞ በሱ መደዳ ኤሌመንተሪው አለ። ስታዩት ግራና ቀኝ እንግዲህ ያው ዳር ላይ ያለ ነው። ከተማ ላይ ያለው እንትን የለውም። የከተማ ላይ ያለው ይሄ መጨናነቅ፣ ህንፃዎች፣ ትልልቅ ፎቆች፣ የገበያ ሞሎች፣ ሆቴሎች የሉም። እዚህ እንደውም ወደ ኮተቤ መስመር ስመጡ ድሮ ገደራ ሆቴል ነው ትዝ የሚላችሁ ከሆነ ገደራ ሆቴል መብራትን አልፋችሁ 02 ከመድረሳችን በፊት መሰለኝ ገደራ ሆቴል የሚባል ነበር። አንዱ ብራንች ወደ አቧሪ አካባቢ ነበር መሰለኝና ትልቅ ስም ነበረው። ግን ህንፃው ትልቁ ነው አይደለም፣ ግን ትልቅ ስም ያለው ነበረ። ይሄ አንደኛ ደረጃ ትምህርት ቤቱ ነው። እንደዚህ ትልልቅ ስም ያላቸው። እስኪ በዛ በኩል ደግሞ እንሻገርና እስከ 02 ድረስ እንሄዳለን። ዘጌት ብላችሁ የተቀላቀላችሁን ልወዞዞ በግሬ ወከንድ ቶክ ቻናልን ነው። ቤተሰብ ለመሆን ከፈለጋችሁ ቀይዋን ሰብስክራይብ ብትሏን በተነካ ማድረግ ትችላላችሁ። ልትወዳጁን ቤተሰብ ለመሆን ካልፈለጋችሁ ደግሞ ባላየ ማለፍ ትችላላችሁ። ቪዲዮውን አሁን ልስራው እንጂ የካራን የሰራሁበት ሰዓት ላይ ነው የሰራሁት። ስለዚህ ረጅም መንገድ ነው የተጓዝኩት። ልብ ልትሉልኝ ቪዲዮውን 2 ቦታ ከፍየው ነው እንጂ ከካራ እንደመጣሁኝ ቀጥታ በግሬዝ መጥቼ 02 ላይ ነው እንግዲህ ታክሲ ይዤ የሚሄደው። እኔም በዛ በኩል ተሻግሬ ያው ለፊት 02 አለ ታክሲ ፌርማታ አለ፣ እዛ ጋር ታክሲ ይዤ ወደ መገናኛ ሄዳለሁ። እንግዲህ ለዛሬ ያዘጋጀሁላችሁ ኮሌጅ አካባቢ ምን ይመስላል የሚለውን ግራ ቀኙን ለማሳየት የሞከርኩበት ቪዲዮ ይሄን ይመስል ነበረ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር ይሁን። እምላችሁ ወንድማችሁ ካፊያው ዘመድ ነበርኩ። ጤና ይስጥልኝ።